እሺ ሱመያ የጠየቅሽኝ ጥያቄ እነኚህ ናቸው መሰለኝ። ከላይ እስቲ እነኚህን ጥያቄዎች ያው እነኚህ ወደ እዚህኛው ወደ ወርድ ቀይራቸው ነው። እስቲ እንዴት አድርገን ነው ሶልቭ የምናደርጋቸው የሚለውን ቀስ በቀስ እናያለን። ምሳሌ የመጀመሪያው ጥያቄ ኤፍ ኦፍ ኤክስ ዊች ኢዝ ኢኳልስ ቱ ራዲካል ኤክስ ጂ ኦፍ ኤክስ ደግሞ ራዲካል 3 ማይነስ ኤክስ ላል 3 ማይነስ ኤክስ ላል። ከዚህ ምን ጠየቀን? አንደኛ ኤፍ ኦፍ ኤክስን ጠየቀን። ኤፍ ኦፍ ኤክስ ማለት ነው። ይህ ማለት ነው ኤፍ ኦፍ ኤፍ ማለት which is equals to የኤፍን ፋንክሽን በኤፍ ውስጥ ወስዶ ማስገባት ማለት ነው። ስለዚህ ኤፍ ኦፍ ኤክሳችን ምንድን ነው? ኤፍ ኦፍ ኤክሳችን ራዲካል ኤክስ ነው። ራዲካል ኤክስ ነው። ስለዚህ ሁለት ኤፍ ኦፍ ኤክስ ነው ያለን ማለት ነው። ሁለት ኤፍ ኦፍ ኤክስ አለን። አንደኛውም ኢዝ ኢኳልስ ቱ ራዲካል ኤክስ። አሁን ይሄኛውን ፋንክሽን ወስጄ በዚህ ኤፍ ያስገባዋለሁ ማለት ይሄን ሙሉ በማን ያስገባለሁ ማለት ነው? በዚህ በኤክስ ቦታ ወስጄ ያስገባለሁ። ሶ ራዲካል ወስዳለሁ እዚህ ጋር ራዲካል እና በዚህ ኤክስ ቦታ ራዲካል ኤክስ ነው ያስገባለሁ። ይህ ማለት ደግሞ ምን ማለት ነው? ኤክስ ዘ ፓወር ኦፍ ራዲካል እቺኛው ራዲካል 1/2 ናት። እንደገና የዛችኛው ደግሞ 1/2 አለ ማለት ነው። which is equal to x the power of 1/4 ነው። ይህም ማለት ደግሞ 4th root of x ነው ማለት ነው። ዶሜን ይሄ ኢቭን በሆነ ሰዓት ሁሌም ዶሜናችን ከዜሮ በላይ ዜሮን አካቶ ከዜሮ በላይ ነው መሆን ያለበት። ኔጌቲቭ ቁጥር በኢቭን ሩት መግባት ስለማይችል ዶሜናችን ከዜሮ እስከ ፖዚቲቭ ኢንፊኒቲ ነው ማለት ነው። ፖዚቲቭ ኢንፊኒቲ። ወደ ቢ ልመጣ ነው። ይሄን በዚህ እንጨርሳለን። ወደ ቢ ላይ ስመጣ ጎፍ ይላል። ጎ ጂ ኦፍ ጂ ማለት ነው። ጂ ኦፍ ኤክሳችን ምን ነበር? ጂ ኦፍ ኤክሳችን which is equals to ራዲካል 3 ማይነስ ኤክስ ነው። 3 ማይነስ ኤክስ ነው። እንደገና ጂ ኦፍ ኤክሳችን ደግሞ is equals to ራዲካል 3 ማይነስ ኤክስ ነው ማለት ነው። አሁን ምንድነው ማድረገው? ጂ ኦፍ ጂ ነው የተፈለገው። ይሄኛውን ሙሉ ወስጄ ታስገባዋለሁ። ይሄኛውን ወስጄ በዚህ ኤክስ ቦታ አስገባዋለሁ። አሁን ላስገባው which is equals to ራዲካልን ወስዳለሁ። ይሄ ራዲካል ይሄኛውን ከዛ 3ን ወስድና ማይነስን ወስደዋለሁ። በኤክስ ቦታ አምጥቼ ይሄን አስገባለሁ። ሙሉ ራዲካል ላለው 3 ማይነስ ኤክስ ይሆናል ማለት ነው። 3 ማይነስ ኤክስ። ይህ ማለት ደግሞ ምንድን ነው? which is equals to ራዲካል 3 ማይነስ ራዲካል 3 ማይነስ ኤክስ ነው። ጨረስን። ከዚህ በኋላ መሄድ አይችልም። ግን ዶሜኑስ ለማወቅ ዶሜኑስ እንዴት ነው የምናውቀው? አሁን የዚህኛው ዶሜኑ ምንድነው ለማለት ይሄኛው ሙሉ ምን መሆን አለበት? ከዜሮ መብለጥ አለበት። ከዜሮ የሚያንስ ቁጥር ምን አይሆንም፣ እዚህ ውስጥ አይሆንም። ሶ 3 ማይነስ ራዲካል 3 ማይነስ ኤክስ ግሬተር ዛን ኦር ኢኳል ቱ 0 መሆን አለበት። በዚህ ሰዓት ደግሞ ኔጌቲቭ እዚህ ጋር አለች፣ ኔጌቲቭ አለች። ራዲካል 3 ማይነስ ኤክስ ልና ይሄን ወደዛ አሻግራታለሁ። ግሬተር ዛን ኦር ኢኳል ቱ 3 ወደዛ ሲሻገር ማይነስ 3 ይሆናል ማለት ነው። ይሄኛው ኔጌቲቭ በዚህ ኔጌቲቭ ይጣፋና ይሄን ደግሞ ያዞረዋል እንደዚህ። ሶ ራዲካል 3 ማይነስ ኤክስ ግሬተር ዛን ነበር ሌዛን ያደርጋል። እዚህ ጋር ኔጌቲቭ ሲጠፋ ሁሌም ይሄ ደግሞ 3 ይሆናል ማለት ነው። አላማችን ኤክስን ማግኘት ነው። ይሄንም ስኩዌር አደርጋታለሁ። ስኩዌር ይሄኛውንም ስኩዌር አድርገዋለሁ። ይሄ ስኩዌር ሲሆን ይሄ ይጣፋና 3 ማይነስ ኤክስ ሌዛን ኦር ኢኳል ቱ 9 ይሆናል ማለት ነው። ሶ ማይነስ ኤክስ ይሄ ወደዛ ላሻግራት ሌዛን 6 ይሆናል። 6 ይህን ደግሞ ኔጌቲቭዋን ላጥፋት እንደዚህ። ኤክሳችን ሌዛን ነበራ። ኔጌቲቭዋ ሲጠፋ ግሬተር ዛን ይሆናል ማለት ነው። ግሬተር ዛን ኦር ኢኳል ቱ ኔጌቲቭ 6 ይሆናል። ሶ የዚህ ዶሜናችን ምንድነው የሚሆነው? ከኔጌቲቭ 6 አፕቱ ፖዚቲቭ ኢንፊኒቲ ነው ማለት ነው። በቃ ኔጌቲቭ 6ን ያካታል። ኔጌቲቭ 6ን
ያካታል። ይህን ይመስላል። ቢ ዶሜኑ አገኘም ማለት ነው። የሲንም ጭምር መለስ ነው።